መከተል ጀመርን። እግዚአብሔር ይመስገንና እስከ 2 ጸጉር ድረስ ጌታ ታማኝ ሆኖ እዚያ ድረስ እግዚአብሔር ይመስገን። ስሜታዊ ያደርጋል አይደለም? ልጅ ሆኖ በአንድ ጸጉር ሆኖ ብቻውን ሆኖ ከአንድ ከምንተኛበት አልጋ ሌላ ምንም ባልኖረን ዘመን ጌታን አመለክ ነው፣ አገኘን፣ ተከተል ነው። እግዚአብሔር ይመስገን። አልፈን ተርፈን አገለገል ነው። ዛሬም እስከ 2 ጸጉር አልተሆነም። ሃሌሉያ፣ አልተለወጠም። በጣም በጣም የሚደንቀኝ ነገር ደግሞ አያረጅም ክርስትና። ክርስትና የሚያረጅ ቢሆን ኑሮ የእግዚአብሔርን ቃል ማንበብ የሚሰለች ቢሆን ኑሮ አንዳችንም እዚያ እንገኙ ነበርና የክርስቶስ ኢየሱስን የመከተል ሕይወት ልዩ የሚያደርገው ነገር ኦልዌይስ አዲስ ነገር አለው። እግዚአብሔር ይመስገን። ሁል ጊዜ እኔ ላስተምርበት በተዘጋጁበት መጽሐፍ ውስጥ ሌላ ሰው ቢያስተምራቸው እንደኔ አያስተምራቸውም እና እሱ ይደንቀኛል። እኛን እያረካ አዲስ ነገር እየሰጠ አለበለዚያ እኮ በተፈጥሯችን ሰው ስልቹ እኮ ነው። ታውቃላችሁ አይደለም? አዲስ ነገር መፈለግ እኮ ኃጢአት አይደለም። ለምንድን ነው ኃጢአት ያልሆነው? ስንፈጠር አዲስ ነገር እንድንፈልግ አዲስ ነገርን ለመያዝ ቼስ እንድናደርግ እንዲህ አይነት ተፈጥሮ እንዲሁም እሱ ሲቆም ነው ጤነኛ መሆናችንን መጠራጠር ያለብን። በጣም ፌመስ ቃል አለ እግዚአብሔር ቃል ላይ ፊልጵስዩስ ምዕራፍ 2 ላይ ጳውሎስ የተናገረው እኔ እንኳን ገና እንደላስኩት ማድረጋለሁ ቆጥራለሁኝ፣ ነገር ግን አንድ ነገር አድርጋለሁ። ምን አድርጋለሁ? እዘረጋለሁ። ለምን? እግዚአብሔር በክርስቶስ ኢየሱስ መጥራት ውስጥ ከፍ ከፍ ያደረገውን የከበረውን የሚደንቀውን ነገር ገና አልያዝኩትም። እንግዲህ እንዲህ የሚለን ሰውዬ እኮ ብዙ ነገር ያየ ሰው ነው። እኛ የምንቀናበትን የምንጓጓውን የምንጸልይበትን ብዙ መንፈሳዊ ልምምድ ያየ ሰው ነው እንደዚህ የሚለው። አሁንም አልያዝኩትም። እግዚአብሔር ያከበረውን በጥሬ ውስጥ በመዳን ውስጥ የሰወረውን ነገር ገና አልነካሁትምና ምን አደርጋለሁኝ? ስለ ትናንት በነገራችን ላይ ትዝታ የሚያወሩ ሰዎች አርጅተዋል፣ ያረጁ ሰዎች ናቸው። እኔ ለእርጅና ጊዜ አልሰጥም፣ እድልም የለኝም ስለ ትናንትና። ስለዚህ ትናንት እኮ እንዲናደርግ ነበር የሚል ብላችሁ ከጀመራችሁ መቆም ነው። ትናንትና አልፏል። ስለዚህ ዛሬ አዲስ ነገር አለ የሚል ነገር ነው እንድንኖር የሚያደርግና የጳውሎስ ሚስጥር ይሄ ነው። ስለ ትናንትና እያሰበ ትናንትን እያመጣ እዚህ ላይ አይጭንም። ዛሬ አዲስ ነገር አለው ጌታ የሚል ጉጉት ነበረው እግዚአብሔር እና በዚህ ጉጉት እንድንጓዝ ጠይቃቸዋለሁ እና እግዚአብሔርን በጣም በጣም አመሰግናለሁ። ይህን ሁሉ ዘመን ታማኝ ሆኖ ስለተሸከመን፣ ስላኖረን፣ ስለባረከን፣ ስላበዛን፣ ፍሬ ስለሰጠን፣ በቤቱ ስለተከለን፣ ከልጅነታችን የተከተልነው ጌታ ስላልጣለን ስሙ የተባረከ ይሁን። ታማኝ ሆኖ እስከዚህ ስላደረሰን እግዚአብሔር እናመሰግናለን። ከኔ ጋር እስኪ ይህን ጌታ እናመስግነው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ያድናል። ሃሌሉያ። ዛሬም እግዚአብሔር ይሰራል። ዛሬም መንፈሱ ድንቅን ያደርጋል። ዛሬም እግዚአብሔር በቃል ውስጥ መገለጥን ያመጣል። ዛሬም የእግዚአብሔር ቃል አያረጅም። ሃሌሉያ። የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል አያረጅም። አዲስ ነገር አለው። ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን፣ እንባርክሃለን፣ ከፍ ከፍ እናረግሃለን። ደግሞ እንደዚህ በአንድ ላይ አንተ እንድናመሰግን ስምህን እንድንጠራ ቅዱስ ቃልን እንድንካፈል እድሜን እድልን ስለሰጠን ስምህ ይባረክ። ዛሬም በቤትህ ለመኖር ምህረት ስለበዛለን ስምህ ይባረክ። ዛሬም አንተን ለመከተል ፍቅራችን ትኩስ ስለሆነ ስምህ ይባረክ። ዛሬም ቃልን ለማንበብ ውስጣችን ፍላጎት ስላለ ስምህ ይባረክ። ዛሬም አንተን ለማምለክ ደስ ስለሚለን፣ ዛሬም አንደበቶችን በዝማሬ ለመሙላት አንተን ከፍ ለማድረግ ጌታ አዲስ ነገር እንዳለን ስለተሰማን ስምህ የተባረከ ይሁን። ዛሬም ኢየሱስ ስለማታረጅ፣ ዛሬም ቃልህ ሕያው ስለሆነ፣ ዛሬም ስለምትሰራ ከመስራት ስላላቆም ስምህ ይባረክ። ሃሌሉያ። ክብር ላንተ ይሁን። ቀሪም ጊዜ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ቅድም የተነበበው ቃል እና ወንድማችን ያከፈቱን ቃል ሳስብ እንደው አንድ ነገር በግረ መንገዴን ጠቆም አድርጌ ማለት ፈለኩኝና ይሄ መስቀል ላይ የተሰቀለው ሰውዬ በጣም ነው የሚገርመኝ። መስቀል ላይ ተሰቅሎ ጌታን የተቀበለው ሰውዬ ድል ያደረገን ጌታ መከተልና መቀበል እኮ አያስቸግርም ማለት ድላት ትራምፕ የሆነ በቃ መቃብሩን ፍንቅልቅል አድርጎ የተነሳን ጌታ እኮ መቀበል ብዙ አይደንቅም። ይሄ ሰውዬ እኮ የተሸነፈ የሚመስል ወደ ሞት እየሄደ ያለን የሚመስል ሰው ጌታ ነው ብሎ መቀበል እንደዚህ ያስባችሁ ታውቃላችሁ? ኢየሱስ እኮ ሂዝ ዳይንግ አይደለም፣ ሊትራሊ እየሞተ ነው። ደም እየፈሰሰው ነው፣ እየተናቀ ነው፣ እርቃኑን ነው፣ የሚያሳፍር ነገር ላይ ያለውና የሚያሳፍር የሚሞተው ጌታ ውስጥ ጌትነትን አይቶ እኔ በመንግስት መጣ ጊዜ አስበኝ ብሎ መቀበል በጣም አስደናቂ መገለጥ ነው። ሃሌሉያ። ምን እያልኩ ነው? ኢየሱስ እየሞተም ያድናል። ተሰቃይቶም የማዳን ኃይል አለው። ሃሌሉያ። እየደማም ያድናል።
የተሸነፈ እየመሰለም ለዚህ ክርስትና የተሸነፈ በመሰለ ቁጥር እያበበ አይደል? እኔ ጌታን ያገኘሁት ቤተክርስቲያን ተዘግታ በስደት ሆና አንደርግራውንድ ነው ጌታን የተቀበልኩትና ቤተክርስቲያን የሞተች እየመሰለች ግን እየበዙ ነበር። እግዚአብሔር ይመስገን። አንድ ቸርች ዘጉ፣ ሲከፈት ግን 14 15 አጥቢያ ነው የሆነው። መሰረት ክርስቶስ እኔ አንድ ነበር እኔ ሳቅም እኔ ጌታን ስቀበል አንድ ቸርች የነበረው። ከስደት በኋላ ሲወጣ ግን በየቀበሌ አዳራሽ በሙሉ ምንድን የሆነው ማምለኪያ ነው። እግዚአብሔር ይመስገንና ኢየሱስ የተሸነፈ ሲመስል እንደውም የበለጠ ያብባልና ይሄ ሰው ኢየሱስ ክርስቶስ ውስጥ ይህን ታላቅ ነገር እንዲያይ ጌታ ረዳው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እግዚአብሔር አምላካችን እናመሰግናለን። እንግዲህ እኔም መነጽር ማድረግ ጀምሬያለሁ። ማታውቁ ካላችሁ ስሙ የተባረከ ይሁን። ሃሌሉያ። ወደዚህ እንዲመጣ ስንመካከርና ሳስብ እየጸለይኩኝ እያለ እግዚአብሔር የመጣውን ሀሳብ አካፍላችኋለሁ። ስሙ የተባረከ ይሁን። ሃሌሉያ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ጀምሬ ያነብላችኋለሁ። በጌታ ስም አነባለሁ እግዚአብሔርን ቃል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ መንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢ እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። እግዚአብሔር ይመስገን። ከጥቂት ዓመታት በፊት በኋላ ነው ይሄ ሀልወት የሚባል ነገር አማርኛው ራሱ የመጣው። ብዙ የተለመደ ቃል ነበርም። ሀልወት የሚባል ቸርችም መጣ። የሰዎችም ስም ሀልወት መባል ጀመረ። ሀልወት የሚባል ነገር መደጋገም የጀመሩት ለላስት 15 ዓመታት አክል ነው ይሄ ቃል ወደ ሰዎች መካከል መምጣት የጀመረው። ጥሩ ነገር ነው ሀልወትን ማሰብና ስለ ሀልወት ማውራት መቻል። እግዚአብሔር ይመስገን። እና የእግዚአብሔር ሀልወት የእግዚአብሔር ህልውና የእግዚአብሔር መገኘት ነው ህይወታችንን ምን የሚያደርገው የሞቀና ቀጣይ የሚያደርገው። እኔ ጌታን ሳገለግል የኖርኩት አሁንም ለማገልገል አልታክትም። ማገልገልም ነው የምፈልገው። እንደማገለግልም አውቃለሁ። እግዚአብሔር ይመስገን። አላረጅም። እጅ ሳልሰጥ ነው ሞተው ኢየሱስ ጌታ ነው እያልኩ እንደ ጮኩኝ አይደለም ነው የምቀጥለው። እናንተን አላውቅም። እግዚአብሔር ቃል ይደግፈኛል። ምን ይላል? በመንፈስ የምትቃጠሉ ሆኑ የሚል ቃል ሮሜ ላይ ምን ሆኖ በመንፈስ የተቀጣጠላችሁ ሆኖ። እኔ የምቀናባቸው ወንድሞች እናቶች አሉ፣ እንደ ምሳሌ የምጠቀምባቸው የማያቸው በዚህ ሁሉ 28 ዓመታት መካከል ስቲል እናምልክ ሲባል ብድግ የሚል ነገር አላቸው። እንዘምር ሲባል ብድግ ይላሉ፣ እንጸልይ ሲባል ብድግ ይላሉ። እና የተነቃቃ ህይወት አላቸውና ቀረብ ብዬም ጠይቃቸዋለሁ። ይሄ እንዴት ነው እንዲቻላችሁት ብዬ ጠይቃለሁ። ሚስጥሩ ይሄ ነው። ሚስጥሩ ምንድን ነው? እግዚአብሔር የማያልቅበት አምላክ እንደሆነ ስለገባቸው ኦልዌይስ እሱን የመፈለግና ህልናውን የመጎተት ነገር ማንኳኳትን አላቆሙም። እግዚአብሔር ይመስገን። ታዲያ ይሄ ሀልወተ እግዚአብሔር በህይወታችን እንዲመጣ፣ ህይወታችን እንዲቀጣጠል፣ እንድንነቃቃ፣ እንዳይደክመን፣ እንዳንታክት፣ እንዳናረጅ፣ ክርስትና እንዳይዝልብን፣ ኢየሱስ ያድናል ብሎ መመስከር እንደ ኋላ ቀርነት እንዳይመስልብን፣ በሄድንበት ስፍራ ሁሉ ጌታን ለመናገር እድሎችን እንድንጠቀም የሚያደርገን ምንድን ነው ከተባለ ይሄ ባላንስ የሚባለው ነገር ነው። እዚያ ጴጥሮስ የተናገረው ነገር በመጠን ምን ማድረግ መኖር። መጠን በህይወታችን ከሌለና መጠንን ካላበጀን፣ ልክ መለኪያ ካላበጀን፣ ቱንቢ ካላበጀን ምንድን ነው የሚሆነው? በተለይ አሜሪካን ሀገር ጥሩ አስተማሪ ነው። እኔ አሜሪካን ሀገር ከመጣ በኋላ ስመለከት ሰው ሆናችሁ ትናንትን ካደረገች ከስነ ሰው ሆናችሁ ይጠፋባችኋል። ትነሳላችሁ፣ ትሰራላችሁ፣ ቢል ትከፍላላችሁ፣ ትወጣላችሁ። አንዳንዴ ሰው መሆናችሁ ሳይቀር ምን ሻይ መጠጣት ይናፍቃል። እሱ እኮ ራሱ እኮ እረፍት እኮ ነው። ቁጭ እስኪ መልአክ እንገናኝ ብሎ ቁጭ ብሎ ሻይ መጠጣትም ይጠፋል። እና ማሽን እንዳያረጋችሁ በቃ ዝም ብሎ እያደረግን እድሜያችንን እንዳያልቅ ከማሽንነት እንድንወጣ
ሰሞናችን ትዝ እንዲለን ሰሞናችን እንድናደርግ በመጠን እዚህ ምንድነው የሚለው? ለመጸለይ ራሱ ምን ያስፈልጋል አለ? በመጠን ትጸልዩ ዘንድ በመጠን ኑሩ ነው የሚለው። እግዚአብሔር ይመስገን። የእግዚአብሔርን ቃል ታነቡ ዘንድ መጠን አብጁ። መጠን ካላበጅን የሰው ፍላጎት አይሞላም። ታውቃላችሁ፣ እኔ መጀመሪያ መኪና ለመግዛት ሳስብ ኤክስፔንሲቭ ነገር አልተመኘሁም። በቃ ቮልስ ባገኝ ብዬ ነው የተመኘሁትና ቮልሷን አገኘኋት። 3 ወር አልነዳሁኝም። ደግሞ ከቮልስ ደግሞ ሌላ ቶዮታ አማረኝ። እንዲያለ ነው የምንቀጥለው አይደለም? ሁልጊዜ እጃችን ያልገባው ነገር እስኪገባ እንጠፍይቅና ሲገባ ያልቅብናል። ስለዚህ የሚያስፈልገው እንግዲያውስ የሚያስፈልገው ምንድን ነው? ያለን እንደሚበቃ ያለው ይብቃ ለማለት በመጠን መኖር ያስፈልጋል። እንድትጸልዩ፣ እንድትነቁ፣ አእምሯችሁ ክፍት እንዲሆን የእግዚአብሔር ሀለወት ምክንያቱም የማያልቅ ፍላጎት ስላለን እግዚአብሔር ቦታ ያጣል እኛን ለመባረክ። ፍላጎቶቻችን የሚቀጥሉ ከሆኑ ማሽንነታችን እንቀጥበቅ። ይሄን ለማግኘት 2 hours ተጨማሪ ስራ ይልሃል። ቤት ለመግዛት ደግሞ እንደዚህ ይሰራ ይለናል። ቤት ለመቀየር መኪና ለመቀየር ደግሞ ይሄን መጨመር አለብህ። ስለዚህ ሁልጊዜ ዲማንድ ያደርጋል። የምንፈልገው ነገር የእኛን ጊዜ ይፈልጋል። በእኛ ላይ እንዲጨመር የምንፈልገው ነገር ከእኛ ህይወት መቁረስ ይፈልጋል። ስለዚህ እየተቆረሰ የምንፈልገውን ነገር ሳናገኘው ፍላጎታችንም ሳይረካ ዘመን እንዳያልቅ በመጠን ኑሩ። ለጢሞቴዎስ ሲመክረው ጳውሎስ እንግዲህ አንተ ነገር ሁሉ ምን አድርግ? በልክ አድርግ። ልክ ይኖረ። ስትበላም ልክ፣ ስትለብስም ልክ፣ ስትመኝም ልክ ይኖረ። ስለዚህ ይሄ ሀልወት የእግዚአብሔር በጣም እኮ አስደናቂ ነገር ነው። የእግዚአብሔር መገኘት አስባችኋል? ዘጸአት ላይ ሙሴ እንደውም የመጽሐፍ ቅዱስ ሰዎች ሲናገሩ ሙሴ እነዚህን 5ቱ መጽሐፍት የጻፈው የት ነው ይባላል? በዛ 40 ቀን በነበረው ቆይታ ውስጥ ነው ይሄ መገለጥ ያገኘው። እግዚአብሔር እንዴት አጥናና ፈለሙን እንደፈጠረ ይሄን ሁሉ አስገራሚ ነገር የጻፈው እዛ ውስጥ ነው ተብሎ ይታመናል። ደግሞም ካልሆነ አይሆንም እኮ አይደለም። እኔ ዘሌዋውያንን ሳነባው ሙሴ መቼስ ጭንቅላቱ ካልፈነዳ ያን መጻፍ አይችልም በሰው ችሎታ። ዘሌዋውያን ያደክማል አይደለም? አንዱ ካህኑ የሚቀባውን ቅባት ለመቀባት ስንት አይነት ነገር እንደሚቀላቀል አስባችሁታል? ይሄን ከዚህ የሚለብሰው ልብስ ከዚህ ሐር ከዚህ ይሰራ። እያንዳንዱ ነገር ምንድን ነው? ዲቴይልድ የሆነ ምን ነበረው? ትእዛዝ ነበረው። ታዲያ ይህ ሰው በሰው አእምሮ ይቻላል? ዲቴይልድ የሆነ ለእያንዳንዱ ጥቃቅን ቅባትና ሽቶ እንዴት እንደምትቀመም ሰው እኮ በተፈጥሮ ይረሳ አይደለም? ይሄን ሁሉ ዲቴይል ምን ያደርግ አይችልም? ሊሰበስብ አይችልም አይደለም? ተሳስቻለሁ? በጣም ጥልቅ ነገር እኮ ነው የጻፈው። ስለዚህ ጥልቅ ነገር የሰው አእምሮ ሊሸከመው የማይችለውን ነገር ዲቴይልድ የሆነ ዲፕ የሆነ እውቀትን ሙሴ ያገኘው በማፊት ሆኖ ነው? በህልውናው ፊት በእግዚአብሔር መገኘት ፊት ስንሆን እውቀት ሁሉ ይቀዳል። እግዚአብሔር ይመስገን። ዲቴይል ፐርሶናሊቲ ይሆናል። ማንኛውም ነገር በዝርዝር እንረዳለን፣ አንደርስታንድ። ስለዚህ ስለ ኑሯችን መገለጥ ማግኘት ካስፈለገ በእግዚአብሔር ፊት መሆን ነው የሚያስፈልገው እግዚአብሔር። ስለዚህ ሀልወተ እግዚአብሔር የእግዚአብሔርን አብሮ መገኘት የምንናፍቀው ቼስ የምናደርገው መሆን አለብን። እንደዛ ከሆነ አይሰለቸንም ጸሎት። እግዚአብሔር እንጸልይ ስንባል ዳገት አይሆንብንም አይደለም? በእግዚአብሔር ቤት መኖር ዳገት አይሆንብንም። እዚህ ጋር እኮ የሚለው ለማገልገል ሳይቀር እርስ በርሳችሁን እንድታገለግሉ። ምክንያቱም በእግዚአብሔር መገኘት ውስጥ በመጠን የሚኖር ሰው ምን አለው? አገልግሎት አለው። ያገለግላል። የሚሰጠው ነገር አለው። የሚበላ ነገር አለው። የሚያቀብለው ነገር አለው። አያልቅበትም። ማንም ሰው በተለያየ መንገድ በተለያየ ጥያቄ ተሞልቶ ቢመጣ ለዛ የሚሆን ነገር የለኝም አይልም። አለ። እግዚአብሔር ይመስገን። ቢያንስ እግዚአብሔር ይችላል። ና ምን በል እንጸልይ፣ ና ልጸልይልህ አይደለም? ጥቂት ና ልጸልይ ብለንላቸው እኮ የዘመናት ቋጥሮ የተፈተላቸው ሰዎች እኮ አሉ። ምንም በቃ ሰማይ ሳንቀድ ወንበር ሳንሰበር እግዚአብሔር ይህን ወንድም አስበው ብለን ጸልየን ብዙ ተአምራት ሆኖ አይተናል አይደለም? አይታችኋል አይደለም? ስለዚህ ትጸልዩ ዘንድ ምን አድርጉ? በመጠን ኑሩ። መጠን ይኑራችሁ፣ መጠን አበጁ። ይሄን ነው የሚመክረው። ምክንያቱም የነገር መጨረሻ ምን ብሏል? ደርሷል፣ አልቋል። የአዲስ ነገር የሚናፍቅበት ነገር የለም። ሁሉ ነገር ስለተደመደመ ስላለቀ እየተሰበሰበ ስላለ መጠን አብጁና ጸልዩ። መጠን አብጁና ምን አድርጉ? አገልግሉ። ማገልገል ያቆማችሁ ካላችሁ፣ ምክንያቱም የሚሄደው ከኛ ጋር የሚዘልቀው የምንዘራው መንፈሳዊ ዘር ነው። እግዚአብሔር ይመስገን እንጂ ሽሮ፣ በርበሬው፣ ልብስ መግዛቱ ሁሉ ነገር የሚያልቅና የሚያረጅ ነው። በቃ እንደውም አይረኩም። አርገንላቸው አይረኩም ልጆቻችን አይደለም።
ለብሰንም አንረካም። ስለዚህ የሚያረካ የሚዘልቅ የሚያልፍ ነገር በእኛም በሰው ህይወት ለመስራት ልክና ብጅ ደንብ ይኑረን፣ ልክ ይኑረን። እግዚአብሔር ይመስገን። ብዙ ጊዜ ቤተክርስቲያን ውስጥም እርስ በርስ የሚያተራምሰው የሚያጣላው የሚያለያየው አንድ ላይ እግዚአብሔርን ለማገልገል ጉልበታም እንዳንሆን የሚያደርገው ነገር ልክ ያጣው ፍላጎቶቻችን ናቸው። ፍላጎቶችን ልክ ስላጡ እንጂ እኔ አለመላኩ ሙሉ እንዳይደለው ከገባኝ በቂ ነው። ከመላኩ ጋር ለማገልገል ምንም አልቸገረም። በቃ የሱ አለመኖር እንደሚያጎለኝ። በነገራችን ላይ ጥሎ ማለፍ ያለው በሴኩላር ወልድ እንጂ በመንፈሳዊ ዓለም ጥሎ ማለፍ የሚባል ነገር የለም። ጥሎ ማለፍ በሩጫ በእግዚአብሔር ቤት ግን ሳሚን ጥለ ብቻ ተሸለማ ያለኝ ነው። በመጣህበት መንገድ ተመልሰ ሳሚን ማድረግ ይዘ ናና እሸልምሃለሁ ነው የሚለው። መንፈሳዊ ነገር እንደዚህ ነው የሚናገረው። አንድ ጊዜ አንድ ፊልም ስመለከት እነዚህ በአእምሮ ዘገምተኛ የሆኑ ልጆችን ትሬኒንግ አሰሯቸው፣ ሩጫ አሰለጠሏቸውና ለሩጫ ውድድር ለቀቋቸው። ሩጫ ውስጥ መሮጥ ጨመሩ እና እየሮጡ በቃ አንዱ ሲቀድም አንዱ ሲሸነፍ መጨረሻ ላይ የመጨረሻ ሊሮጥ የነበረው ሊበጥስ ሲቀር ዞር ብሎ ሲያይ አልመጡም፣ ቆመ። ህዝቡ ጮኸ፣ አበደ። ሁለተኛውም ሮጦ መታለፉ ሲባል እሱ ጋር ይደርስ ቆመ። ሶስተኛውም ቆመና ሁሉም እኩል ሄደው ገመዱን በጠሱት። አስገራሚ ሚስጥር ነው አይደለም? ማሸነፍ ይችላል። እነዚህ እንኳን ትንሽ ዘገምተኛ አእምሮ ያላቸው ሰዎች እንኳን ነው ብቻዬን አላሸንፍም፣ ብቻዬን አልሸልምም፣ አብረን መሸለም አለብን ብለው አብረው ተሸለሙ። ጥሩ ትልቅ ሚስጥር ነው እዛ ውስጥ ያለው። በክርስትና ውስጥ እኔ ብቻዬን ሮጬ የምሸለመው ነገር የለም። ደህንነት የግል ነው፣ እውነት ነው፣ በግሌ ነገር ግን የእግዚአብሔርን ሽልማት የምሸለመው ከወንድምና ከእህቶቼ ጋር ተስማምቼ የማረገው ነገር ነው። መጠን ስላጣን ብቻችንን የምናደርግ ስለሚመስለን ነው የምንለያየው እንጂ ያለ ወንድም ሙሉ አይደለም፣ ብቁ አይደለም። ተመለስ፣ በሄድክበት መንገድ ተመልሰ ወንድምን ይዘና ነው የሚለው። እግዚአብሔር ይመስገን። በመጠን መኖር ስንጀምር ነገሩ ያልቃል። በቃ ምንም የምንፈልገው ነገር ያጥራል። የምንፈልገው የምንባትልን ነገር ሁሉ ይቆማል። ስለዚህ ሁላችንም እንግዲያውስ እግዚአብሔርን ማገልገል ወዳለብን ወደሚለው መንፈሳዊውን ነገር ወደ መፈለግ ወደ መኮትኮት ያስኬደናል። እግዚአብሔር የተመሰገነ ይሁን። ጳውሎስ እኮ ስለገባው ነው በቃኝ አለ። ትዳርም አያስፈልገኝም፣ እውቀትም አያስፈልገኝም አይደለም። በጣም ዳይናሚክ ነገር የተናገረው ቆሮንቶስ ላይ መቼም ቢሆን ግሪኮች ምንን እውቀትን፣ አይሁዶች ምልክትን ይሻሉ። እኛ ግን ምን የተሰቀለውን ክርስቶስ ምን እናደርጋለን? እንሰብካለን። እግዚአብሔር ይመስገን። ምክንያቱም የእግዚአብሔር መገለጥ የእግዚአብሔር የሃይማኖት ጥግ ማን ውስጥ ነው ያለው? ኢየሱስ በቃ ረካ በቃ አለ። ሌላ ቦታም ሰውን በክርስቶስ እንደሆነ እንጂ ሌላ እንዳላ ቆርጬ ነበር አለ የሚለው። በጌታ ዘንድ ያለውን የከበረውን ነገር አገኝ ዘንድ እማቀው ነገር እንደምን አደረገው? እንደ ጉድፍ ቆጥረዋለሁ። ምንን? ፈሪሳዊነቴን። which means ፕሮፌሰር ነበር በዘመኑ። ምን ነበር እሱ? የመጽሐፍ ቅዱስ ስኮላር እኮ ነበር ጳውሎስ አይደለም? በገመልያል እግር ስር ተማረ ማለት ስለ ብሉይ ኪዳን ትንታኔ መስጠት የሚችል ስኮላር ነበር፣ እውቀት ነበረው። እንደው አንድ ቦታ ሲናገር ከነገር ብትጠይቁኝ ከቢንያም ነገር ነኝ አላለም። ስለ ሕግ ብትጠይቁኝ ያለ ነቀፋ ነበርኩ፣ ስለ መጽሐፍ ብትጠይቁኝ ደግሞ ጸሐፍት ፈሪሳዊ ነበርኩ። ይሄ ሁሉ የሚያስመካ ነገር ሁሉ አለ። ነገር ግን ኢየሱስ ጋር ሳቀርበው ቀለጠ። ሃሌሉያ! ኢየሱስ ጋር ሳመጣው ባዶ ሆነ። ሃሌሉያ! ኢየሱስ ጋር ሲመጣ እንደምንም ሆነብኝ። ስለዚህ መጠንና ልክ አበጀው። ማንን አውቅ ዘንድ? ኢየሱስን አተርፍ ዘንድ፣ ኢየሱስ ይገለጥልኝ ዘንድ፣ ኢየሱስ ይገባኝ ዘንድ። ሃሌሉያ! ኢየሱስ የበለጠ ፍንትው። ለዚህ እኮ ለቆላስይስ ሰዎች ለሎዶቅያ ሰዎች ቆላስይስ ምዕራፍ 2 ላይ እናንተ ፊቴን በሥጋ ላይ ለእናንተ እንዴት ያለ ትልቅ መጋደል ተልቆ ወዳለሁ። መጋደል ምንድን ነው? የእግዚአብሔር ምስጢር እንዲገለጥላችሁ ነው። ይሄ ደግሞ የሚገለጥ የእግዚአብሔር ምስጢር ማን ነው አለ? ኢየሱስ ነው። አያችሁ፣ ኢየሱስ እንዲገለጥላችሁ። ዛሬም ለእግዚአብሔር የከበረ መገለጥ የከበረ ሀብት ተርኮ የማይጨርሰው ሀብት ማን ነው? ኢየሱስ ይባላል። እግዚአብሔር ይመስገን። ምን አለ? እሱ ሲገለጥላችሁ አለ ስለ እናንተ የተሰወረ የጥበብና የእውቀት መዝገብ ሁሉ እርሱ ውስጥ አለ። እግዚአብሔር ይመስገን። ጥበብ ሀብታም ያደርጋል፣ እውቀትም ሀብታም። ስለዚህ መበልጸግ፣ ማደግ፣ መፋፋት፣ መስፋት ከፈለጋችሁ ኢየሱስ ውስጥ ሁሉ አለ። እግዚአብሔር ይመስገን። ኢየሱስ ሁሉ ተሰውሯል። በቃ ሰው በመጠን ሲኖር ማጋን የሚመጣው ኢየሱስ ጋር በቃ እዛ ጋር ይመጣል። በቃ ስታንዳርዱ ማን ይሆናል? ኢየሱስ። ስለዚህ አይቆምም።
ስታንዳርዱ ኢየሱስ የሆነ ሰው በቃ መቆሚያ የለውም። እግዚአብሔር ይቆፍራል፣ ዛሬም ይፈልጋል፣ ዛሬም ክብርን ግለጥ ይላል፣ ዛሬም ጨምርልኝ፣ ዛሬም ቃልን አብራልኝ፣ ዛሬም ይጸልያል፣ ዛሬም ይዘረጋል፣ ዛሬም እግዚአብሔር የከበረ ነገር አለው፣ ያላየሁት ነገር አለ፣ ያልተመለከትኩት ነገር አለ ይላል። እግዚአብሔር ይመስገን። ስለዚህ መጠን ያበጃል ለኑሮ፣ ለፍላጎቶቹ፣ ለስጋዊ ጥያቄዎቹ ልክና ድንበር ያበጅላቸውና ድንበር ወደሌለው ፍለጋ አይልም፣ ፍለጋ ወደሌለው በቃ ታስሶ ዲፕ ነው። መንፈሳዊ ነገር እኮ በጣም ዲፕ ነው። ቀደም ብያቸዋለሁ። ይህ ሁሉ ዓመት ጌታን ለማገልገል ፍላጎት አለማለቁ በእኔ ውስጥ ይገርመኛል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ባለጸጋ ነው ማለት ነው። ይህ ሁሉ ዓመት ጌታቸው የሚባለውን ቀዥቃዣ ፍላጎት ያለውን ሰውዬ አርክቶ በዚህ መንገድ እንዲያገለግለው ኤክሳይትመንት ከሰጠው አረ ኤክሳይትድ እግዚአብሔር ቢኖር ስትባሉ ኤክሳይትድ ኖራችሁን መጡት። ዛሬ ጌታን ሄጄ አመልካለሁ፣ ዛሬ ጌታን አገለግላለሁ፣ ዛሬ ቃሉን ሰማለሁ። ያ ኤክሳይትመንት ከጠፋ ነው ቼክ ማርኮቻችንን ፔንዱለሙ ቼክ ማድረግ ያለብን። እንዴት ነው አማ ኤክሳይትድ ጌታን ለማገልገል? እዚህ ጋር እኮ የሚለው እርስ በርሳችሁ ምን እንድታደርጉ? እንድታገለግሉ፣ አንዱ ሌላውን እንዲያገለግል በእግዚአብሔር ጸጋ የሚናገር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም በእግዚአብሔር ኃይል ሙሉ ያገልግል። በቃ ይሄ አገልግሎት የሚፈጠረው አንዱ አንዱን መባረክ የሚጀምረው አንዱ አንዱን ማገዝ፣ አንዱ አንዱን ለአንዱ መጸለይ፣ አንዱ አንዱ መሸከም የሚችለው በመጠን ሲኖር ነው። በመጠን ሲኖር ጸሎት ይመጣል፣ እግዚአብሔር ጸጋ ይመጣል። እግዚአብሔር ይመስገን። ቦታ ስፔስ እናገኛለን አይደል? መቼስ አሁን ይሄ እዚህ ውሃ አለ፣ ተጨማሪ ውሃ አንጣ ብዬ በጨምረው ትንሽ የጎደለችው እዛ ድረስ ከዛ በኋላ ምን ይሆናል? ይፈሳል፣ ቦታ የለውም። ስለዚህ እግዚአብሔር በእኛ ህይወት መጨመር የሚጀምረው ቦታ ስንሰጠው ነው። ስለዚህ ድንበር አልባ የሆነው ፍላጎታችን ቦታውን ካለቀቀ እግዚአብሔር እኛ ውስጥ የሚጨምረው የሃልዎት የምንለው ህልውናው፣ የእግዚአብሔር መገኘት፣ የእግዚአብሔር ጸጋ የምንለው ጸጋ እኮ ነው። ይሄ ሁሉ የሚያደርገው እግዚአብሔር ይመስገን። የእግዚአብሔር ጸጋ እኮ ነው አይደለም? አሁን እንዳልኳቸው ሁሉ ዓመት ሳይደክመን ጌታን እንድንከተል ያደረገው የማን ነው? የእግዚአብሔር ጸጋ ነው። እግዚአብሔር ይመስገን። ይህን ሁሉ ዘመን መጽሐፍ ቅዱስ እንዳያረጅብን ዛሬም እንደ አዲስ እንድናካፍለው፣ ቤታችን ለመጣ ሰው እንድንተርከው፣ ባቡር ውስጥም ሆነን እንድናካፍለው ውስጣችን የሚመጣ ሀሳብ የእግዚአብሔር ሀሳብ ነው። እግዚአብሔር ይመስገን። ይሄን የሚያደርገው ማን ነው? የእግዚአብሔር ጸጋ ነው። በቃ አያልቅም። የእግዚአብሔር ሀብት አያልቅም። እግዚአብሔር ጸጋ ለዚህ እኮ ነው ስለማያልቅ ነው። አሁን ለነ ዳኒንም እግዚአብሔር ራእይ ሰጥቷቸው ጄኔሬሽኑን የሚደርስ በቋንቋቸው በቃ ትውልድን፣ ምክንያቱም አንድ ዓመት በጨመረ ቁጥር ወደ ምን እየሄድን ነው? እኔ አንድ ዓመት በጨመረ ቁጥር ወደ ሞት፣ አይዟችሁ ምንም እኮ አይፈራም፣ ወደ ሞት ነው የሚሄደው፣ ወደ ሌላ ሄድም። ጌታ ከመጣ አሳየው፣ ስሙ የተባረከ ይሁን። ሞት ይባለውን ነገር ሳናየው እንሸውደዋለን። ግን በየጊዜው የእኛ ነገር እያለቀ እየተደመደመ ከሆነ ትውልድን እኛ ያልነካው እንደው እስኪ እንደዚህ የሚመኝ ወላጅ ካለ ይገርመኛል። እንደው እንደፈለገ ይደግ ጤነኛ ይሁን እንጂ ሊስትሮም ቢሆን ጉዳይ አይደለም የሚላለ ወላጅ አለ። ኔቨር። ሁላችንም ያልነካናትን እንዲነኩ፣ እኔ ያልነካዋትን እንዲነኩ። እኔ በባስም እያረረብን 15 ሳንቲም ነበርኛ ባስ ያኔ ስለዚህ ልኮ ንባልስ ነበር የተባረ ነው እና መላኩ 15 ሳንቲም ነች። 15 ሳንቲም በሳምንት አንድ ቀን ነው የምትገኘው። ያው እንደኔ የጨርቆሶች የሆን ነው ምናረጋለን፣ ባስ ከሚወሩ ትኬት እንቀበልና እንገባለን። ስለዚህ መኪናም አልነበረንም። እኛ ያለ መኪና በእግራችን ተምሮ ልጆቻችንስ በምን የተማሩት? በምርጥ መኪና ነው የተማሩት። ገብታችኋል? እኛ ያላገኘነውን እንዲያገኙ ነው አይደለም? ወደ አሜሪካም ስንመጣ እኮ አሜሪካ ምን ይጨምርላል? እኛ ምንም ነገር አይጨምር። አልቋል እኮ የእኛ ፍላጎት የሆነ ነገር መድረስ ግን ለነሱ ነው። ስለዚህ ማንኛውም ወላጅ ቤስት እሱ ያላየውን፣ እሱ ያልነካውን፣ እሱ ያልደረሰበትን ግን ይመኝ የነበረውን ነገር ያመለጠውን ልጆቹ እንዲያገኙ ማንኛውም ነገር ይከፍላል። እግዚአብሔር የተባረከ ይሁን። ስለዚህ ለትውልዱ የሚጠቅም ነገር ነው ብለው ነው እንግዲህ ጊዜያቸውን ሰጥተው ይሄን የሚያደርጉት። ይህን ፍላጎት የሰጠ ማን ነው? እግዚአብሔር ነው። መጠን ባያበጁ እንዳን ይሄን ነገር ማድረግ አይችሉም። ምን አደከማችሁ? ብዙ አለቻቸው እዛ የሚሄዱ ግን መጠን ሲያበጁ ለትውልድ ማሰብ ይቻላል። መጠን ስናበጅ ለሚቀጥለው ጄኔሬሽን ማሰብ፣ መጠን ስናበጅ የቤተ ክርስቲያን መበላሸት ያሳስበናል። መጠን ስናበጅ የትውልዱ መበላሸት ያሳስበናል። መጠን ስናበጅ በዙሪያችን ያለው በደላጋ የተሞላው እኔ አንዳንድ ጊዜ ሃሌሉያ ስለ ሚሽን ሳስብ፣ ስለ ሚስዮን ሳስብ አሜሪካንን የመሰለ የሚመች የሚሽን ቦታ አለን?
ፊሊፒንስ ጎረቤት አለን ኮሪያዊ አንድ ኮሪያዊ እኮ እንደምን ብደርስ ማንን ነካው ማለት ነው ኮሪያን ነካው እሱ በዛ ቋንቋ ኮሪያዎችን ያገለግላል ስለዚህ ለሚሽን የሚበል ስለዚህ መጠን ስናበጅ አይናችን ይገለጣል እግዚአብሔር ይመስገን ማንም ብነካ ይሄ ወንጌል የት እንደሚደርስ ማየት እችላለሁ ትውልድን የሚያይ ራእይ ይኖረኛል ዝም ብዬ ባልቲ ቡልቲ ልክኛ ባልሰራልን ደግመን አድርገነው ባልሰራ ፕሮግራም መምራት መጸለይ ከዛ እንዲማድረግ ካልሰራ አልሰራም ያልሰራውን ነገር አናመጣም ራእይ አዲስ ነገር ይወልዳል እግዚአብሔር ይመስገን አዲስ ነገር ምክንያቱም ጌታ አይፈራም አዲስ ነገር መንፈስ ቅዱስ አይፈራም ስሙ የተባረከ ይሁን ደስ ነው የሚለው እንደው ማለት በነገራችን ላይ እኮ እነ ጳውሎስ ያገለግሉ እኮ የተዘጋጀም ዶክትሪን እኮ አልነበራቸው እነ ጳውሎስ በሰበኩበት ዘመን ነበረ እንዴ አዲስ ኪዳን ነበረ ተጠርዞ ተጽፎ ነበር አልነበረም ምንም የተጻፈ መጽሐፍ ባልነበረበት ዘመን ምንም ከብሉይ ኪዳን ውጪ የሚያነቡት ነገር በሌለበት ዘመን አስደናቂ የሆነ መገለጥን ስለ ክርስቶስ እስኪገርማቸው ድረስ ይተርኩ ነበር ሃሌሉያ ትዝ ይላችኋል እስጢፋኖስ ዲያቆኑ እስጢፋኖስ ይናገርበት የነበረውን የጸጋ ቃል መቋቋም እስኪያቅታቸው ድረስ የሚገርም መገለጥ ነበረው ሃሌሉያ የተማረ ሰው እንኳን ነበር እንደውም ስለ ሐዋርያት ሲናገሩ ያልተማሩ ነበሩና መጽሐፍትን ያውቁ ነበሩና በትምህርታቸው ያደርጉ ነበር ይገረሙ ነበር የተደራጀ ቴዎሎጂ ሳይኖር የተደራጀ ማስተማሪያ ሳይኖር የተደራጀ የደህንነት ይታያችሁ ምን ያልኩ እንደደከምንና እንደሰነፍን እንዳልሰራን የሚያሳየው እኛ ብዙ የተዘጋጀ በቃ ሳንደክም ደቀ መዝሙርነትን ማስተማር ከፈለግን ስለ ደቀ መዝሙር ትምህርት ማስተማር ማዘጋጀት ማያደርገንም አይጠበቅብን there are lots of material በተለያዩ ሰዎች ዲሲፕሊን ስለማ ይጻፋል ይሄ ሁሉ ሪሶርስ እያለ ራእይ ስላጣን ብቻ ነው የቆመን እንጂ ሪሶርስ አለ ምንም ነገር ባልነበረበት ጊዜ ይሄን ከሰሩ ብዙ ነገር ባለበት ጊዜ እኛ ለምን ያልሰራነው ካልን መጠን አላበጀንም ማየት እይታችንን የጋረደብን ነገር አለ የሸፈነብን ያንን ገንጥለን ወጥተን ሃሌሉያ አዲስ ነገር ጀመረው ግን መሞከር አለብን ምክንያቱም ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ምንድነው ያው ነው በጳውሎስ የሰራ በአንቺ ይሰራል እግዚአብሔር ይባረክ በጳውሎስ የሰራ በእኔ ይሰራል እውር ያበራል ሙታንን ያስነሳል ጨለማውን ይገልጣል በጣም ዳይናሚክ ተስፋ አለ ማቴዎስ 5 ላይ ሲናገር ምንድነው 17 ላይ እናንተ የምድር can you believe that እግዚአብሔር እኮ ነው የሚናገር ጨው ነህ አንተ የምድር ምንድናችሁ ብርሃን ናችሁ ሃሌሉያ ጨለማን ታሸሻላችሁ ባይዘዌ ምንም ሳታደርጉ የእግዚአብሔር ህልውና ተቀብላችሁ ስትሄዱ በእናንተ መኖር ጨለማ ይርቃል በእናንተ መኖር መዓዛ ያጣው ህይወት መዓዛ ያገኛል እንደውም እኮ ዓለም አልጭ ያልሆነችው አትሊስት ማን አለ ዛሬ ቸርች አለች ቤተክርስቲያን ኤግዚስት ታደርጋለች ዓለም ጣም ያላጣችሁ እንደፈለገ አጋንንት የማይጋልባት ከልካይ የኖረው ባንቺና ባንተ ምክንያት ነው ዛትማች የከበረ ነገር እኛ ላይ ተቀምጧል ያን እንድናይ መጠንና ብቻ አይተን እንድንነቃ በቃ አለ እኔ ጋር የሚሰራ ስራ ሃሌሉያ እግዚአብሔር በእኔ ይሰራል ጨለማን ያሸሻል ጣም ያጣውን ህይወት ጣም ይሰጣል እግዚአብሔር ጨለማን የማሸሽ ብቃት በእኔ አስቀምጧል ኢየሱስ ዛሬም ያድናል ሃሌሉያ ሊጠፋብን አይገባም ደህንነት ኢየሱስ ያድናል የሚለው ስብከት ሊጠፋብን አይገባም ኢየሱስ ያድናል የምትለውን አማርኛ ብቻ ባርክልኝ ብለን ነው ሃሌሉያ ጌታ ስብከት አልችልም መናገር አልችልም አንድ ነገር ግን ማድረግ እችላለሁ ኢየሱስ ያድናል ማለት አያቅተኝም ይችን ቃል ማርግልኝ ባርክልኝ በዚህ ቃል ስራ ሃሌሉያ በዚህ ቃል ንካ ብዙ አልናገርም ጥቂቷን ቃልን ባርካት መጠን ስላጣን ልክ ስላጣን እኛ ጋር ያለውን የከበረ ነገር እንዳናችን ተሸቡ ዛሬ ኢየሱስ አዲስ ነገር አለው እግዚአብሔር ይመስገን የምስራች ለዚህ ቸርች እግዚአብሔር ዛሬም ያድናል እግዚአብሔር ዛሬም አዲስ ነገር መግለጥ ይችላል እግዚአብሔር ዛሬ ታመመችን ይፈውሳል እግዚአብሔር ዛሬ ሰዎችን ከጨለማ ወደ ብርሃን ያፈልሳል ከጨለማ ጴጥሮስ 2 ላይ ወደሚደነቅ ብርሃን ያፈለሳችሁ ለምንድን ነው የእርሱን በጎነት እንድትናገሩ የንጉስ ካህናት የተመረጠ ትውልድ ቅዱስ ህዝብ ናችሁ ፈልሳችኋል ከጨለማ ሃሌሉያ ምን ለማድረግ ለማፍለስ በጎነቱን ለማውራት እግዚአብሔር በጎ ነው እግዚአብሔር መልካም ነው እግዚአብሔር ያድናል እግዚአብሔር አባት ይሆናል አባት አልባው ለድሃ አደጉ ረዳት ዛሬ እግዚአብሔር አባት ይሆናል ድሃ አደግነ ይረዳሃል ብቻህነ ብዙ ይሆንልሃል እግዚአብሔር ይመስገን እግዚአብሔር ይፈውሳል ተስፋ አለ ዛሬ ተስፋ የምትሰብክ ቤተክርስቲያን መሆን አለባት ያው ተስፋ አለ ዛሬም ጌታ ይሰራል ዛሬም እግዚአብሔር ይረዳል ዛሬም ይታደጋል ዛሬም ያዘን ዛሬም ተከሻችንን ምን ያደርጋል ያሰፋል ስሙ የተባረከ ይሁን ስለዚህ የዘመን ፍጻሜ ቀርቧልና በመጠኑ
በመጠን ስትኖሩ መጸለይ ትችላላችሁ። በመጠን ስትኖሩ ለማገልገል እድል አላችሁ። መጠን ካለፈ እኮ ለማገልገል ችግር እኮ ነው። እንዴት ብዬ ነው አረግሽ ጋር መጥቼ ቪዚት ማድረገው? ገብታችኋል? ከዚህ 45 ደቂቃ ነድታችሁ አረግሽ ጋር ለመሄድ ምን ያስፈልጋችኋል? መጠን ከሌላችሁ ጊዜ የላችሁ። አረግሽ ሰው እንኳን ለመጎብኘት አላቃተንም። ሻይ ወጥቶ ለመጠጣት። በነገራችን ላይ ይሄ የእሁድ ጋዘሪንግ እኮ የሆነ ዲፕ ነገር የምንለማመድበት አይደለም። ይሄ ጋዘሪንግ በቃ መላኩን ለማየት ፊቱን፣ ሃሌሉያ፣ ደህንነቱን በማየት ከእሱ ጋር ጌታን በማመስገን ነው። በቃ ይሄ ነው የሚደረገው እሁድ። እግዚአብሔር ይመስገን። ይሄ ራሱ ምንድን ነው? በረከት ነው። ለዚህ ምን አተን ነው? ጊዜ አግኝተን ነው። እግዚአብሔር ይመስገን። መተን ለማምለክ፣ ለመዘመር፣ ለመቀደስ፣ ቃሉን ለማንበብ ጌታ ጊዜ ሰጥቶ ነው። ከዚህም በላይ ከሰኞ እስከ እሑድ ባለው ጊዜ ውስጥ እግዚአብሔር በአንቺና በእኛ ይሰራል። እግዚአብሔር ይመስገን። በቃ የእኛን አቬይላቢሊቲ ነው። በቃ መጠን አበጅቻለሁ፣ ለፍላጎቶቼ ልክ ካለኝ ስራብኝ። ሃሌሉያ። በስራዬ ቦታ በኔ ተጠቀም። ምንድን ነው? ምን አደረግልህ ዘንድ ትወዳለህ? ጌታ ሆይ ደስ አሰኝተኸኛል፣ ዘመኔን ባርከሃል፣ እድሜ ጨምረህልኛል፣ ዓለም ልጆቼን ጤነኛ አድርገሃል፣ ጥሩ ጤነኛ ነኝ፣ ገባለሁ፣ እወጣለሁ፣ እሰራለሁ። ምን አደርግልህ ዘንድ ትወዳለህ? ምን ልስራ ጌታ ሆይ ስንለው ይሄን ለማለት ራሱ ምን ያስፈልጋል? ፋታ ያስፈልጋል። ለህይወታችን ፋታ ካላበጀንለት ያለ ፋታ እግዚአብሔር በግርግር አይሰራም። እግዚአብሔር በጽሞና በጥታ ጸጥ ብለን ረጋ ብለን ጌታ ሆይ ምን ማድረግ አለብኝ? ምን ማድረግ ነው ፈልገው? ምን ማድረግ ነው ያለብኝ? ለጀነሬሽን ምን ላድርግ? ዝም ብሎ ተወለደ ራእይ ዳኒ ይሄ ራእይ አመጣችሁ ካለ ምን ዋስኮይ ነው? ልጆቻችን የት ነው የሚሄዱት እኮ እያለን ነው አይደል? እያሉ እኮ አወሩ። ልጆቹን አዩ አይደለም? ሲያዩ ቸርቿ ልክ በድሮ ሞተድ በቃ በድሮ ሞተድ ነው የምትደረገው። በቃ ሰዓት እንኳን ኮንሽስ አይደለንም። አሜሪካን ሀገር የሚያግል ሀገር መጥተው የአበሻ ቸርቾች አይደለም 9 ይጀምራል ተብሎ 10 ነው የሚጀምረው። 12 ያልቃል ብለው 1 ሰዓት ተኩልም አያልቅ። የዛ እንኳን ሴንሲቲቭ ልጆቹ ቦሪንግ ይሆንባቸዋል በቃ። ስለዚህ ከዛ አንጻር እንኳን ማቀድ፣ ከዛ አንጻር እንኳን አገኒስት ዘ ዌቭ በቃ አገኒስት አበሻው አሜሪካን መጥቶ እንደ አበሻ ከሆነ ኖ በቃ ትውልዱን አይደለም። ጌታ እኮ በብቃት አይደለም የሚያገለግለው። ጌታን መገልገል በስንፍና ነው የሚገለግለው። አለቃችን እኮ ለማስደሰት የማናደርገው የለም። በቃ ብቃታችንን ፕሮሞት ለመደረግና ስራችን እንዲቀጥል ያለን ኢነርጂ በሙሉ እስኪሉ ተጠቅመን ነው የምንሰራው በስራ ቦታችን። ሴም ታይም ለእግዚአብሔር ቤትም በብቃት ማገልገል አለብን። በብቃት በችሎታ በቃ በቪዥን በእይታ ሁኔታዎችን እያየን የ10 እና የ5 ዓመት እቅድ እያወጣን እግዚአብሔር ይባርካል ይሰራል እያለን አዳራሹ ከሆነ አዳራሹ ፈርሶ ሲሰፋ እያየን በቃ ከዚህ በላይ እግዚአብሔር ሕዝብ ያመጣል። ስለዚህ ከጣራው ከግድግዳው ያለፈ ነገር ማየት መቻል አለብን። እዚህ ሆነን ያንን ማየት መቻል። ለዚህ እኮ ነው ራእይ ሲሰጥ ራእይ የሚሰጠው ለትውልድ ነው። እግዚአብሔር ይመስገን። ከግድግዳው ያለፈ ነገር ሃሌሉያ። ከዚህ አካባቢ ካውንቲ ያለፈ ነገር ነው እግዚአብሔር የሚሰጠው። ስለዚህ ያን ለማድረግ ለማገልገል እርስ በርሳችሁ ለማገልገል በጸጋ ለመገልገል እንግዳን ለመቀበል ፍቅር እኮ ኮስት ያደርጋል አይደል? መጠን ካላበጀው ዳኒ ፍቅር አይኖረኝም። ፍቅር ማለት እኮ እወዳለሁ ማለት አይደለም። መጠን አብጅቼ ዳኒ የሚያስፈልገውን ነገር ለመሙላት መንቀሳቀስ ነው። እርስ በርሳችሁ ተዋዳችሁ አጥብቃችሁ ምን መዋደድ። አሁን ቻሌንጅ አይደለም ፍቅር የማታውቁት ሰው መውደድ ቻሌንጅ እኮ ከኤክስትራ ማይል ለወንድም መሄድ ተግዳሮት ነው። አስቸጋሪ ነው። ያን ግን ማድረግ ይቻላል። ምን ሲሆን? መጠን ሲኖረኝ የምቆረሰው ይኖረኛል። መጠን ሲኖረኝ የማካፍለው። እንደውም እኮ ለራሱ ሳይሆን የሚያካፍለው እንዲኖረው ይትጋ ነው የሚለው እኮ አይደለም? ስራ ሲያገኝ ስራ እንኳን ሲቀበል ለምንድን ነው የሚለው? ለማካፈል እንዲተርፈው። ሃሌሉያ። አየህ፣ ኤክስትራ ማይል ስሩ። እኔ ከሚሽነሪዎች ጋር ሰርቻለሁ። በዩጋንዳ፣ በሩዋንዳ፣ በኢትዮጵያ በብዙ ቦታዎች ከነጮች ጋር ሰርቻለሁ። ከ20 ሺህ ከ30 ሺህ በላይ ልጆችን የሚረዱልን ሰዎች ኦርጋናይዝ አድርጌያለሁ። እና በጣም የተማርኩት ተግባር ታውቃላችሁ። እኛ የሚመስለን ነጮቹ ስለተረፋቸው የሚሰጡ ነጭ ስለሆኑ አሜሪካ ውስጥ ብቻ ነው። እኔ ቤታቸውን ሸጠው ልጆቻችን ስላደጉ ብለው አፓርታማ ላይ ገብተው ለሚኒስትሪ የሚሰጡ ሰዎችን አውቃለሁ። ባልና ሚስቱ የሚሰሩት ስራ የሚያገኙት ኢንካም ከሞርጌጅ ከምን ስለማያልፍ መርዳት ግን ስለፈለጉ መጥተው ስላዩ ቪዥን ኤክስትራ አወርስ በቀን በ2 ሰዓት እየሰሩ ያቸው 2 ሰዓት በታማኝነት አጠራቅመው ሚሽን ላይ ይልካሉ። ኤክስትራ አወር። ይሄ ምን ይባላል? በመጠን መኖር፣ ቪዥነሪ መሆን። ሃሌሉያ። የምናካፍለውን ለማድረግ መትጋት፣ ከኔ ቋት ከኔ ፍላጎት ያለፈ ነገር ለወንጌል ለማድረግ መትጋታቸው እንጂ ትርፍ ስላላቸው አይደለም። ኤክስትራ አወር ሰርተው አፍሪካን የማያውቋቸውን ሰዎች ይረዳሉ።
መተው ስላዩ በቃ አልቅሰው እኛ ዋርናት ግሬትፉል የሆኑ ነገር እያለን ብለው። ስለዚህ መዋደድን በተግባር ፍቅርን አጥብቃችሁ ተዋደዱ፣ እንግዶችን ለመቀበል ትጉ፣ በራችሁ የተከፈተ ይሁን። ከባድ ነው። በአሜሪካ አይደለም ፕራይቬሲ የተለመደ ልጆች ፕራይቬሲ ይነካል፣ እንግዳ ብቀበል ይሄ ነገር ይዛባል እንላለን። ካልቸሩ የጫረብን ነገር አለ እንግዳ እንዳንቀበል። እሱንም ቢሆን ምን ያደርጋል? መጠን ስናቀው ይጥላል። ሃሌሉያ። ካልቸሩ አለም ድራይቭ የሚያደርገኝ የክርስቶስ ኢየሱስ ፍቅር ነው። እግዚአብሔር ይመስገን። ባህሉ ሳይሆን መመሪያ የማን ነው? እግዚአብሔር ቃል ምን ይላል? ዛሬም እንግዳን ተቀበል። ሃሌሉያ። ዛሬም አካፍል፣ ዛሬም አገልግል፣ ዛሬም ለመጸለይ ትጋ፣ ዛሬም ዘምር። ሃሌሉያ። ማንም ባይኖር ስለዚህ ዛሬ እግዚአብሔር ለኔ እናንተ የሚናገረው በልክ በመኖር በመጠን በመኖር ጸሎትን አገልግሎትን እናድርግ። ሌላው ሁለተኛው ትልቁ ብዙ ውስጥ የምናየው ነገር እግዚአብሔር እሱን በፈለግነው ቁጥር ሀልዎቱን ለማፍሰስ ኢየሱስን ለመግለጥ ዝግጁ ነው። እግዚአብሔር ይመስገን። እንዳልኳችሁ ናቸው እኔ ለብዙ ጊዜ ቻሌንጅ የሚያደርጉኝ የምከተላቸው ለእኔ መነቃቃት ምክንያት ሆኖ ወንድሞችና ጓደኞች አሉኝ። በቃ ለዛ ሁሉ ዓመት ይነቃቃ በመንፈስ የተቃጠሉ ናቸው። ለመለኮስ አይቸገሩም። ከጉባኤ ጋር ለማምለክ አይቸገሩም። እንጸለይ ሲባል ብድግ ይላል መንፈሳቸው። ሃሌሉያ። እናጋግል ሲባል ብድግ፣ እከሌ እንጎብኝ ብድግ። አንደኛ ዛሬ በሽተኛ ለቀደም ዳንኤል ሲናገር ነበር። ለቅሶ አለ ጠይቁኝ ነበር። እንጠይቅ ሲባል አንደኛ የሚሆኑ አሉ። እነዚህ ሰዎች ምንድን ናቸው? ቀንበር የተሰበረላቸው፣ ሃሌሉያ። መጋረጃው የተነሳላቸው፣ እይታቸው የተቀየረላቸው፣ እግዚአብሔር ብርሃን ለመሆን ጨው ለመሆን ጣዕም ለማምጣት ለውጥ ለማምጣት ባውንደሪ ለማበጀት በቃ በሚያምኑና በማያምኑ መካከል ዓለም ቅድም ያነበብነው ቃል በምሰራበት ቀን ምን አሉ? ገንዘቤ ይሆናሉ። በምድር የሚጽፉት መካከል ምልክት አደርጋቸዋለሁ። ለተዘጋጀ ሰው ነው። መጠን ላበጀ ሰው በቃ ያለ ሰው እግዚአብሔር ምን ያደርገዋል? ገንዘቡ ያደርገዋል። ኤኒታይም ሊመነዝረኝ ሲፈልግ ቦታ ያለኝ መስፈሪያ ያለኝ መቀበያ አቅማዳ ያለኝ ሰው መሆን አለብኝ። ኤኒታይም ብድግ በሰይም ብድግ ለማለት አለበለዚያው ካልተዘጋጀው እግዚአብሔር ብድግ በላይ አይለኝም። እና ይሄን ቃል መልሼ ላንብብላችሁና ቆመን እንጸልያለን። እግዚአብሔር ይርዳን። ሃሌሉያ። ዳሩ ግን የነገር ሁሉ ምን ብሏል? መጨረሻ የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። እንግዶቹን ለመቀበል ትጉ። ያንላችሁ የጸጋ ስጦታን ተቀበላችሁ መጠን በዚያው ጸጋ ተፈታችሁ አገልግሉ። ዛሬ ለዚህ ቤተክርስቲያን እመኛለሁ ሁላችንም ቆምና የጸለየን የማያገለግል ሰው እንዳይኖር። በቃ ይሄ ቤተክርስቲያን ይሄ ቸርች ተቀማጭ አፍሪ ቸርች አይደለም። ሃሌሉያ። አገልጋይን ኢንቨንት በቃ አገልጋይ ሁሉን አገልጋይ የሚያደርግ ሃሌሉያ፣ ሁሉ እንዲያገለግል መንገድ የከፈተ ተቀማጭ አድማጭ አልረባንም። ቁጭ ብለው የሚያደምጡ ሰዎችን ማፍሮም አልተባልንም። የሚያገለግሉ ሰዎች ሃሌሉያ፣ ጸጋን ይዘው የሚወጡ ሰዎች፣ የሚያባዙ ሰዎች፣ ለበሽተኛ ለመጸለይ የማይፈሩ ሰዎች፣ ኢየሱስ ያድናል ብሎ ለመናገር ያልተከለከሉ አንደበታቸው ያልተዘጋ ሰዎች፣ ሃይማኖት የሚባለው ክፉ ጣጣ አንደበታቸውን ያልጋረደባቸው ሰዎች፣ ሃይማኖት የሚባለውን ክፉ ብልኮ አውልቀው የጣሉ አዲስ ነገር የሚታያቸው ሰዎች የሚፈልቁበት ሃሌሉያ፣ በጌታ በኢየሱስም እንዲሆን ነው የምንጸልየው። በቃ ይሄ ጉባኤ እንዲሆን የሚያገለግል የሚዋደድ የሚወጣ የሚወርስ አዲስ ነገር የሚታየው እግዚአብሔር ዛሬም እንደሚሰራ የገባው አይኖቹን ከፍቶ የሚጠብቅ እጆቹን ዘርግቶ የሚጠብቅ ለመቀበል ሁሉ የሚጠብቅ ተቀብሎ ለመውጣት ቦታ ያለው እግዚአብሔር ለሚያፈሰው ባርኮት ለሃልወቱ ማስጠራቀሚያ ያለው ሃሌሉያ ሃሌሉያ ሃሌሉያ። እስኪ ጸልዩ ለአንድ ደቂቃ። ጌታ ሆይ በመጠን እንድኖር የከለከለኝ ነገር ምንድን ነው? መነቃቃትን የወሰደው ነገር ምንድን ነው? በመንፈስ ማልቃጠለው ለምንድን ነው? ለምንድን ነው ማልነቃቃው? ሃሌሉያ። በኤዳንና በኤስታው መካከል ሶምሶንን ያነቃቃ፣ በብሉይ ኪዳን ያነቃቃ፣ በአዲስ ኪዳን በተቻለ ዘመን መንፈስ ቅዱስ በመካከላችን ሊኖር በወረደበት ዘመን መነቃቃት እንዴት ይቸግራለሁ? መቀጣጠል እንዴት ይቸግራል? ለእግዚአብሔር ነገር የጋለ ፍላጎት ማጣት እንዴት አጣለሁ? እንዴት ኤክሳይትመንት ይሰረቃል? እንዴት ለማገልገል ይጠፋብኛል? ሃሌሉያ 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 ሃሌሉያ። የዘላለም አምላክ እግዚአብሔር ሆይ ለሊቪንግ ሆፕ ፎር ጄኔሬሽን እጸልያለሁ በጌታ በኢየሱስ ስም። ብዙዎችን ያደከመ ሃይማኖት እንዳያደክማት ይሄን ቪዥን በዚህ ቪዥን ላይ ጌታ አሮጌ የሆነ ጌታ ሆይ የሃይማኖት ብልኮ እንዳይጫን በኢየሱስም እንከላከላለን።
እግዚአብሔር ከዛ ይልቅ እጆቻቸው የተዘረጉ ሃሌሉያ አዳዲስ መገለጥን የሚቀበሉ ለትውልድ ጌታዊ አስገራሚ የሆነ ስኪልፉል የሆነ ቪዥንን የሚያመጡ ወጣቶች እንደ አሸን እንዲፈሉ ጸልያለሁ። በእያንዳንዱ ወጣት ውስጥ አዳዲስ መገለጥ እንዲመጣ፣ አዲስ እይታ እንዲመጣ፣ አዲስ ስኪል እንዲጨመር በኢየሱስ ስም ጸልያለሁ። ለእናቶች ለአባቶች፣ በዚህ ላሉ ራእዩን ለተቀበሉ በዚህ ቤተክርስቲያን ላሉ ምዕመናን ሁሉ እግዚአብሔር ሆይ ልክ እንዲበጅ መጠንን እንዲያደርጉ በዚህ ማስተዋል ጥበብ እንዲሞሉ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የማያገለግል ሰው እንዳይኖር እያንዳንዱ በጌታ በኢየሱስ ስም ለአገልግሎት ጌታ ሆይ ለማገልገል ጸጋን እንዲቀበል በውስጡ ያስቀመጥከውን የከበረ ነገር እንዲያዩ አይኖቻቸው እንዲከፈቱ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። አይንን የጋረደ ማንኛውም አሽክላ እንዲነሳ፣ ማንኛውም መጋረጃ እንዲነሳ እግዚአብሔር በእነሱ ሲያስቀመጥከውን ጸጋ በእነሱ ሲያስቀመጥከውን የክርስቶስ ኢየሱስን ክብር መግለጫ ኃይል እንዲያዩ እንዲነሱ በኤክሳይትመንት እንዲሞሉ በመደነቅ እንዲሞሉ ራእይ ማየት እንዲጀምሩ ህልም ማየት እንዲጀምሩ መዝሙር መቀበል እንዲጀምሩ የቃልን መገለጥ መስማት ሲጸልዩ ሲተኙ ቃል እንዲሰበኩ በቃል መገለጥ ተሞልተው እንዲነቁ ባዶ እንቅልፍ እንዲቆም ራእይ ያለበት ህልም ያለበት እንቅልፍ እንዲተኙ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ይህችን ቤተክርስቲያን ለአካባቢው ትውልድ ምሳሌ አድርገህ ብርሃን እንድታሳይባት እንጸልያለን። እግዚአብሔር ሆይ ስለ ምክር ስለ ቃል ተመስገን። በመከከ እንድንኖር ጸጋ ይርዳን። ሁሉን ለሚሰራው ለሚመራን ለታደለው ለተባረከው ለመንፈስህ እኔንና ይህን ጉባኤ አሳልፍ ይሰጠው በጌታ በኢየሱስ ስም አሜን።